ናታለኝ የምታብስንባ አያታለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለጽዮን ማርያም መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሩን ለመመስከር ጀምረናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አደራችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? የዝክረ ቅዱሳን ቤተሰቦች ወንድማችን ብርሃነ ሥላሴ እንዴት ነህልን? መምህራችን እንዴት ነህ? ዛሬ እግዚአብሔር ፈቅዶ የማቀርበው ምስክርነት ለህቴ መውለድ እምቢ ብሏት ነበረ። እምቢ ብሏት ሳይሆን በቃ እምቢ አላት። የተወሰነ መጀመሪያው ልጇ ጠፋባት። ሁለተኛ ደግሞ እስከ 2 ዓመት ምናምን ጸጥ አላት። ስጠይቃት አሁንም ምንም ነገር የለ ትላለች። ስጠይቃት አሁንም የቀረ ይመስልና ይመጣል።
እንደው በቃ ጭንቅ አለ። እንደው አለ ፍጥረት እንዳትቀሪ እንጂ የመጀመሪያ ጠፋብሽ፣ ሁለተኛ ደግሞ እንዴት እንደዚህ ይሆናል ብለን ጭንቅ አለን ሁላችንንም። እንደው የሱ ያው እግዚአብሔር የሱ ፍቃድ ነው ሁሉም፣ ካለሱ የሚሆን ነገር የለም። እሱ ያለው ነው የሚሆን የለም። ብቻ ያው ጨነቀን። ምስክርነት የአባቴ የጽጌ ዮሐንስ ሲሰጡ ሰምቼ ነበረ። ከፌስቡክ አውርጄ ስዕላቸውንም አውርጄ ተማጸንኳቸው። እናቴ መብርሃን ማህፀኗን አለምልሚ ብዬ እሳቸውንም እናቴ መብርሃንም እንዲያው ልደታ ማርያምን ሁሉንም በቃ ቅዱሳንም ሁሉ ተማጸንኳቸው። በለተቀኑ ለአባቴ ለጽጌ ዮሐንስ ነግሬያቸው ነበር። ወዲያውኑ አረገዝኩ አለችኝ። እልል ብላችሁ አመስግኑልኝ፣ መጨረሻውን ያሳምር። እንግዲህ አሁን ገና ወደ 9 ወር ምናምን ደርሳለች። መጨረሻዋን ደግሞ ያሳምርላት። ወልዳ ደግሞ ለመሳሚያ ብቃት፣ ሁለተኛ ደግሞ ለምስክርነት ያብቃኝ። ሁለተኛ ደግሞ ምስክርነት የምሰጥ ልጅን እንደው እናቴ መብርሃን ሹፌር ነው። በቃ ስራ ሁሉ እየተበላሸበት ነው። ወሰንስን እያደረገ ነው። ገንዘብ የሚባል ነገር ምንም ሊይዝ አልቻለም። አላቅም። የበረሃ ሹፌር ነው። የጅቡቲ ነው። እንግዲህ ስቃው መከራ ነው። ስንት ነገር ለፍተው ደክመው ምንም የገንዘብ የሚባል ነገር ምንም ሊይዝ አልቻለም። እንዴት እንደሆነም ግራ ገባኝ። እንደው እናቴ መብርሃን እንደው ለደጅሽ አብቂኝ፣ ከደጅሽ እንደው ሰሚነሽ ኪዳነ ምሕረት ደጅሽንም ረግጧል። ሁለተኛ ደግሞ ወደ ደጅሽ መልሽ፣ ወደ ቤትሽ መልሽልኝ፣ እንደው ልጄ ወደ በረሃ ላይ እንዳይቀርብኝ ብዬ ተማጸንኳት። አሁን በጾሙ ነበር እንደዚህ ነገሮች። ደግሞ ሁለተኛ ስራው እየተበላሸበት ነው። እንደውም ሁለተኛ ያማል በቃ ብሎ እስር ቤት ሁሉ በእቃ ጠፋ ተብሎ ገባ። እቃ ጠፋ ተብሎ ሹፌሩና ረዳቱን አስገቧቸው እና በዚያ ምክንያት እንደው እናቴ ለቤትሽ አብቂ፣ እንደው ከቤትሽ አታውጭብኝ፣ ነገሮች ስንስን እያሉበት ነው። የልጄን ህይወት አስተካክልኝ ብያት ነበረ። እሷም አላሳፈረችኝም። እንደው ከእስር ቤት እንደወጣ ወዲያውኑ ወደ ቤቷ ነው የሄደልኝ። ሂድ አንተ ነገሮች እየተበላሹ ስለሆነ ሂድ እሷን ተማጸናት አልኩትኝ። እሱ ያለውን የሚሆን ዝም ብለው ወደ ሄድና ጾሙ ያው ሊፈሰክ አካባቢ ነው፣ የማማቱ አካባቢ ነው፣ ሂድ አልኩትኝ። ሄደልኝ። ቀጥ ብሎ እየጠየቀ ያው ሄደ። ጠይቆ ያለችበትን ቦታ አያውቃትም። ዝም ብሎ ብቻውን ጠይቆ ሄደ። መኪናው ከእስር ቤት እንደወጣ ተመስገን ደጇን ረቀጠልኝ። ከእንግዲህም ህይወቱን አስተካክዩ ብዬ ነግሬያታለሁ። እሷ ህይወቱን ታስተካክለው። እንግዲህ ሰው በልፋት አይደለም የሚያገኝ፣ እሱም ሲጨመርበት ነው። አትልፋ አትጨነቅ ብዬ እኔም ወደ ቤተሰብ ተመልሶ ወደ ክፍለ ሀገር ተመልሶልኛል በሰላም። ከእስር ቤትም በሰላም ወጥቶልኛል። ያው ሊያስፈርድባቸው ነበረ ባለ ንብረቱ ባለ መኪናው። እግዚአብሔር የደሃ አምላክ እንግዲህ አውጥቶልኛል። ተመስገን ብዬ እልል ብላችሁ ይሄንን አመስግኑልኝ። እናቴ ለስምነሽ ኪዳነ ምሕረት ስውሯ ማርያም ላይ ነው ሄዶ ሰንብቶልኝ የመጣ። ደስ ብሎኛል። እንደው ደጇን ከደጅሽ አታውጪው ነው ያልኳትኝ። ከደጇው ቀጥ ብላ ደጇን የወሰደችው ስውሯ ማርያም ላይ ነው ሄደልኝ። ተመስገን። ወደ ቤትሽ መልሹ፣ ከቤትሽ አታውጭብኝ ያልኳትኝ። ያው የሹፌር ስራ እናንተም ታውቃላችሁ፣ ከማን ጋር ከምን ጋር እንደሚውሉ አይታወቅም። የሚውሉበትም ያው አንዳንድ የሚያስታቸው ይኖራል። ያም እንደው እንትን እንዳይሆንበት እያልኩኝ ሄደልኝ። ደስ ብሎኛል። በሰላም ነው ወደ ቤተሰብ ወደ ክፍለ ሀገር ተመልሶልኛል። ተመስገን ብያለሁኝ። እንግዲህ ቀሪውን እሱ ደግሞ ይሙላ፣ እሱ ያስተካክለው፣ ህይወቱንም ራሱ ያስተካክለው። ነገሮች እየተበላሹበት ስለሆነ እኔ አሁን አላማርረውም። ብቻ እልል ብላችሁ አመስግኑልኝ። ለምኛት አልነሳችኝም። እናቴ መብርሃን አባቴ ጽጌ ዮሐንስም ለምኝም አልነሱኝም። አሁንም መጨረሻውን ያሳምሩን። አበዛሁባችሁ። ሰላም ዋሉልኝ። ማርጋኖን ዘቅዳሜም በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ለሁላችን ይስጠን። የዳዊት ልጅ ድንግል ሆይ ላንቺ እገዛለሁ፣ ላንቺም ከእግርሽ በታች እሰግዳለሁ፣ በፊትሽ እማልላለሁ። ይቅርታ ብላቴና ሆይ ለልጅሽ መንግስት እገዛለሁ። የምህረት ብላቴና ሆይ
የአርሞኔም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ የልጅሽን የቸርነቱን ጠል በላይ ይውረድ። የሰውነቴም የኃጢአቴን ርኩሰት ይጸብ፣ አጥንቴም ያለምልመኝ። ከሥጋዬንም አዳራሽ ይቀድስ፣ የሽቱ መዓዛ በላይ ይዋሃድ። እንደ አሮን የክህነቱ ሽቱ በጽሕሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎቹን ሹሚልኝ። ትጉሃን ሰራዊት ደጁን ይክበቡ፣ የአኤናዊውንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያቸንፈኝ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞችም ሰልፍ ኃይለኛውን ምሽግ የሚመሽግ ጸላት እንዳያቸንፈኝ። ሥጋ የለበሱ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወስደው ጥፋት መንገድ አድኝኝ። ሳትዘራ ስንዴ ያፈራች ዝናም ሳይዘንብባት የወይን ፍሬ ያስገኘች ማረሻ ያልዞረባት እርሻ ድንግል ሆይ የወሬትና የነቢያት ቃል ዝናብን አጠጭኝ። በሐዋርያት ወንጌል ቃል ፈሳሽነት አዲስና ብሉይን እንዲያፈራ አድርጊልኝ። የኃይል መንፈስ የተሞሉትን የተደነቁ የተመረጹትን ሐዋርያት ዋጋ እንድቀበል አድርጊኝ። ልቦና የሚገልጽ እውቀት የሚያበዛውን መንፈስ የተመሉ ሐዋርያትን እሴት እንድቀበል ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽም ረዳትነት ይህን ላግኝ እወዳለሁ። ድንግል ሆይ በሃይማኖቴ ጭንጫ ላይ የተመሰረተች መሰረት የማትፈርስ የነፋሳት ኃይል የጎርፍ ፈሳሽ የዝናብም ወጀብ የማይበረታታባት አጥር ቅጽር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አድኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ጾታ ያደረብሽ ንጽሕት ሆይ ህቡር ልዩ ልዩ በሚሆኑ ብርሃን በተጌጸ የቅዱሳን አዳራሽ ውስጥ መኖርን ክፈይልኝ። ከቤት ሕንፃ በላይ የታነሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሽ አምባ ድንግል ሆይ ባንቺ የተጠጉትም ከሚቃረናቸው ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዲያፈራ የወንጌል ቡቃያ አድርጊ። መስገጃ መማለጃ የኃጥአን ማስተሰሪያ የምትሆኚ የምስጢር ታቦት ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ኢየሱስ ክርስቶስ ኃጢአቴን አስተሰሪልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጥር የመዋያን ሰማዕታት አክሊል ገድላቸው ለፈጸሙት ብፁዓን የጻድቃን ዋጋቸው የኃጥአን ሐዘን ረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያቸው ያደፉትም ከርኩሰታቸው የሚነጹብሽ ያዘኑትንም የሚጽናኑብሽ ደስ ያላቸው የተላ ደስታቸው ፍጻሜ የመሰባን ረዳት የደናግል ትዕግስት የፍጹማን መነኮሳት በሰውነታቸው ውስጥ የምታበሪ እንቁ በየተራራው በየዋሻው በየጎድጓዳው ምድር በሚኖሩ ቅዱሳን ዋጋ ባህታውያን የምትጎበኚ ርግብ ከገዳማውያን ጋር የምትኖር መንፈሳዊ ኦፍ በሃይማኖት የሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ
የልዑል እግዚአብሔር የምስጋና ኃይል፣ የአየራት ምጥቀታቸው፣ የሰማያት ልዕልናቸው፣ የምድር መሠረት፣ የቀላያት ጥልቀት፣ የሚያዝያ ፀሐይ ብርሃን፣ የጨረቃና የከዋክብት የእነ አርዮብ ብርሃን ጸዳላቸው፣ መልካቸው የምድር በዳም አበቦች ጸዳል፣ የገነት አበባ መልክ በውስጣቸውም የተዋሃድሽ መዓዛ ድንግል ሆይ ላፍንጫ የሚከረፋው የኃጢአት ክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጠፍጭ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ወደ አንቺ ለምናለው። የጸሎት ሙዳይ ሆይ ምልጃ ጽናህ የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴም በአንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋም እንደሌለበት መሥዋዕት መዓዛ የተወደደ ይሆን። እግዚአብሔር የወደደውን ምክር እንዳስብ አድርጊኝ። ከክፉም አመፅ መንገድ ሁሉ እንድቀር የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች እርሳቸውም ጻድቃን ከእርሳቸው ጋር እንድቆጸርም አድርጊኝ። ለበጎ ሥራም እንድተጋ ተግቼም ለመፈጸም ሥልጣን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውን የጽድቅን አክሊል እንድቀበል በገልም ጽኑዓን ከሆኑት ማኅበር ጋር አንድነት እንደሆንም አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ደጅሽ ይችላል፣ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ስል በኢጴዎስ እርጨኝ ጸበኝም ከበረዶም ይልቅ ነጻለሁ። ከነፍስና ከሥጋዬ ቁስል ፈውሽኝ። የባለመድኃኒት እናት ሆይ የታመመውን የቆሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል ማረኝ አቤቱ ድውይ ነኝና፣ ፈውሰኝ አቤቱ አጥንቶቼ ታውከዋልና። የሠራሁት ኃጢአትም ባሰብኩት ጊዜ ነፍሴ ደነገጸች፣ ልቤም ታወከች። ከራሴ እግር ድረስ ስግጥጥ አለኝ። እንዲህ ሲል ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህ ጸብ ክርክር አንደበትም በማሳመር ቢሆን ተነግሮ ለማዳን የማይቻል በዚህም እንዳልድን አወቅኩ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሰት አይጠቅምም፣ በእርሱም ፊት የሐሰት ምስክር አይቆምም። ነፍሴን እንግዲህ እንዲህ አላት ጀመርኩ፣ ነፍሴ ሆይ ይህ ነገር አይረባሽም፣ አይጠቅምሽም። በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀልጠፍ በጸብ ክርክርም እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በማማለጃ በጉቦ እንዳይሆን ወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባምና አይጠቅምም ወቂ። በፊቱም ማድላትና ፊት ማንሳት የለም። ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ ወቂ። ምንም የሚያበራ የህንዳኬ ዕንቁ ቢሆን ቁልጽልጽ የአረብ ወርቅ ቢሆን አይረባም። በጎ ሥራ ብቻ እንጂ የዋህ መንፈስ የበጎ ሥራ እንጂ። ነፍሴ ሆይ በአደባባይ የሚያስጨንቅ ጉባኤው ጽፍቅ መኮንኑ እውነተኛ ሰራዊቱም የሚያስፈሩ እንደሆኑ ወቂ። ነፍሴ ሆይ ማዕበለ ሞገዱ የሚፈላ የእሳት ባሕር ለኃጥአን እንደተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም። በጨለማ ቁልፍ የተቆለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ ወቂ። ኩነኔውም የሚያስፈራ ነው። እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም
አይሰንፉም፣ ከመገረፍ አይቋረጹም፣ የሚያስጨንቁትንም አያርፍም አያንቀላፋም። ነፍሴ ሆይ ጨለማ የለበሱ የገሃነመ ሰራዊት መላይ ጽልመት ይቆዩሻል። ፊታቸው የሚያስፈራ ነው። ከእርሳቸውም ፊታቸው የአንበሳ የሆኑ አሉ። ፊታቸው የእባብ ፊት የሆኑ ከእርሳቸው ውስጥ አሉ። ከእርሳቸው ፊታቸው የጓጉንቸር ፊት የሆኑ አሉ። ዓይናቸውም እንደሚነድ እሳት ነው። ጥርሳቸው በማናፊያ እንዳናፉት ከእሳትም ውስጥ እንደወጣ ብረት ችንካር ነው። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ ወቂ። የፍጥረቱን ሁሉ ገዢ ልታሳብዩ አትችም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበድም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ስራሽም ይመሰክርብሻል። የዕዳ በደልሽ ደብዳቤ አንቺው ባፍሽ ታነቢዋለሽ። ከሰራሽው ሁሉ የሚሰወርልሽ የለም። ነፍሴ ሆይ የምትደኝምበትን እኔ ነግርሻለሁ። ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጩኺ፣ እንዲህም በይ፣ የብርሃን እናት ሆይ በልጅሽ ፊት በደልኩ፣ ኃጢአቴን አስተሰሪልኝ። በኃጢአት የቆሰለውን ሥጋዬን ፈውሽው፣ የቆሰለው ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኃጣን እንድድን ከኃጢአትም ደዌ ሁሉ ጤነኛ እንድሆን ስለዚህ አንቺን እሻለሁ። ከሲኦል እኔን ለማዳን እንድትቺ አውቄ የቤትሽን ደጅ መታሁ። ሙሽራ ሆይ እንድገባ ክፈችልኝ። የሙሽርነትን ቤትሽን እንዳይ ድንኳንሽን ዞርኩ፣ መሥዋዕትም ሰዋሁ። ነገር ግን ከሰቡት መንጎች የእንስሳ መሥዋዕት የምሰዋልሽ አይደለም፣ የምስጋና መሥዋዕት እሰዋልሻለሁ እንጂ። ለልጅሽ ቸርነት ምስጋና ቀርባለሁ፣ ከከንፈሮችም ፍሬ ንጹሕን ቁርባን አሳርጋለሁ። እንዲህ ያለው መሥዋዕት ለእግዚአብሔር ያማረ የተወደደ ነው። ዳዊት በመዝሙር እንደተናገረ እንዲህ ሲል ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ጸሎትንም ለልዑል ስጠው። በመከራህ ቀን ትጠራኛለህ፣ አድንህም አለው፣ ታመሰግነኛለህ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናምርትም ተራሮች ከነገሥታት አዳራሽ የወጣሽ ቁመትሽ የሰሌን ዛፍ ነው። ቁመትሽ የሰሌን ዛፍ ነው። አንገትሽ ሰራተኛ እንደሰራው የወርቅ ዘንግ ነው። ዓይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባህር ዳር ነው። እንደ ተለቀመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ነው። ያነጋገረሽም ጣዕሙ እንደ ወይን እሸት ነው። ያፍሽም መዓዛ እንደ አፈው ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ነውር ነቀፋ የሌለብሽ መልክሽ ደም ግባትሽ ያምራል። ጡቶችሽ ግራ ቀኝ እንደሚነቁ እንደ ሁለት ምንጮች ናቸው። ከእርሳቸው ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልናዊ ወተት ይፈስ ነበረ። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔም እጹብ ድንቅ ወሬ ተሰማ፣ ያልታየ ታየ። እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረም ተገለጠ። ዘመኑ ያልተቆጠረለት ጥቂት እያለ አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማኅፀን ተወሰነ። በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናዋም አልተለወጠም። ሦስቱን ደጅ ያልከፈተ የአብ ልጅ ጥበቡን አደንቃለሁ። ያለመለወጥ በሕቱም ድንግልና በመወለዱ መቃብሩን ደጅ
ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፍትም ወጣ። ስለዚህ 3 ደጆች ልቤ አደነቀች። ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤል በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤል በረሃብ እንደተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ጠጉር አንስቶ ተሸክሞም ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆም እንጀራውን ንፍሮን በልተው እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበረ። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ ጠናለሁ፣ ግን ምክንያት አላገኘውም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደች በኋላ በድንግልና ኖረች አላየውም። ይህን ነገር ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሰራው ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋለኛው ዘመን ደግሞ ከብቻዋ ከቅድስት ድንግል ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ የእስራኤልም ቅዱስ ጥበብ እጅግ የረቀቀ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብ እስከ መሰብ፣ ከምድር ዳር እስከ ምርድ ዳር አየ። በምድር ላይ የሚኖሩት ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘም። እርሱም መረጸው፣ ልቦናውም በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ አየ። ልቦናውም በይሁዳ ነገድ ላይ አረፈ። ፈቃዱም ለዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል የጽዮንን ተራራ የወደደ መቅደሱን በአርያም ሠራ፣ ለዘላለም በምድር ላይ ሠራ። ዳዊትንም ባሪያውን መረጸው። የዳዊትንም ቤት አይቶ ተመልክቶ እንግዲህ ቅድስት ድንግልን አግኛት፣ መልኳንም ወደደ። ለሕይዋንም መረጸ፣ መዓዛዋንም ፈቀደ። ከአዳም ወገኖች ሁሉ ይልቅ አማረችው፣ ደስ አሰኘችው። ዳዊት በመዝሙር እንደተናገረ እንዲህ ሲል ልጄ ሆይ ስሚኝ፣ ጆሮሽንም ዘንበል አድርገሽ አድምጪ። ወገኖችንሽን የአባትሽን ቤት እርሺ፣ ንጉሥ መልክሽን ደም ግባትሽን ወዷልና። የሁሉ ጌታ ከኪሩቤል ጋራ ወንድማማቾች ሊሆን ሱራፌልን ሊመስላቸው ለትጉሃን የሰማይ መላእክት ቤዛ ሊሆን እሳታውያንን ሊሳተፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምን ዘር ከፍ ከፍ አደረገ እንጂ። ወንድሞቹም ሊመስላቸውም ወደደ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብርን ተሰጠሽ! የያዕቆብ ልጅ ምን ያህልስ ጸጋን ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነትን አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌል ከፍ ከፍ ታያለሽ።
ከትጉሃን የሰማይ መላእክት ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽንም ምስጋና ዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ። በየዘመኑ ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ። በየስፍራው ሁሉ ቅድስት ነሽ። የአንደበቶም ሁሉ ብሩክት ነሽ። ከላይሽም የሚያምር የለም። የንጋትም ወጋገን ቢሆን ከቁመትሽም የሚያምር የለም። ሰሌንም ቢሆን የሊባኖስ ዛፍ ቢሆን ከጥርሶችሽ የሚነጣ የለም። ወተትም ቢሆን በረድም ቢሆን ዓይንሽንም ጸዳል የሚያበራ የለም። በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን ከጫፎችሽም እጹብ የሚሸት የለም። ከልብስሽም ሽታ የሚበልጥ የለም። ከልብኔም ቢሆን ሃንክሶም ቢሆን አስጰዳቶስም ናርዱም ቢሆን ዋጋው የበዛ ሌላ ሽቱ ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት እርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ ፍቅርሽ ያነቃቃኛል። ወላላውን ማር መቅዳት ለምን እሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን እሰንፋለሁ? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነው። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱን መንካት እጆቼ ይሻትታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችው የማርያምን አምላክ የወለደችውን የእርሷን ምስጋና ለምን እሰንፋለሁ? ምስጋናዋ ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባው ሁሉ ያምራል፣ ከጣፈጠም ሽቱ ይሸታል። ጻዕዳ እርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልሽም ጮኻለሁ እንዲህ ስል አፌን ምስጋናን መላ ምስጋናንም እንዳመሰግን የወለደችህንም ንጽሕት ድንግል ምስጋና እንደናገር የልጅሽን መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ እመታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለ መጎናጸፊያ የተጎናጸፍሽ ንግሥት ሆይ ላንቺ እገዛለሁ። ሲሂንና ሚአ ሰሊሆት በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፍራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለገልኩ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ እገዛልሻለሁ። በወርቅ መሠረት ላይ የተመሠረተች የህንዳኬ ድንጋይ የታነጸች በሰፎሮና በአጵሮጊዮን ዕንቁ ድንጋይ የተጌጸች ደጆቿም በ12ቱ አናቁ የተጻፈላት 12ቱ ሐዋርያት በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ እገዛለሁ። የባቢሎን አውራጃ በሚሆን በኮበር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሥ ኦዚያን በሞተ ዓመት ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምሕረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋን ክብርን የተሞላሽ ድንግል ሆይ ምስጋና የተሞላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተሞላሽ ድንግል ሆይ ላንቺ እገዛለሁ። ከእግርሽም በታች እሰግዳለሁ። የልቤን ቀፈት ላንቺ አዘንባለሁ። ራሴን ላንቺ አዋርዳለሁ። ኃጢአቴን ለመክሰስ በፊትሽ እቆማለሁ። የዕዳ በደሌን ደብዳቤ በፊትሽ አነባለሁ።
በልጅሽም ዘንድ ራሴን አጥላላለሁ። የኃጢአቴ ሕንፃ ቁመቱ እስከ አርያም ድረስ፣ የበደሌ ስፋቱ እስከ ዓለም ዳርቻ ነው። ድንግል ሆይ የኃጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳድ በደሌን ደብዳቤ በእጅሽ ትቀጂው ዘንድ እታመንብሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጽቢኝ ዘንድ እታመንብሻለሁ። ድንግል ሆይ መከራዬን ጭንቀቴን ጊዜ እንዳትጥይኝ ድንግል ሆይ እታመንሻለሁ። ለጸላቴም አሳልፈሽ እንዳትሰጭኝ በጸላቴም እጅ እንዳትጥኝ ድንግል እታመንሻለሁ። የሚጠላኝን እንድትጠዩ የሚቃረነኝም እንድትቃረኒው ድንግል ሆይ እታመንሻለሁ። የሚበረታታብኝን ልምሾ ታደርጊው ዘንድ የሚቃወመኝን ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባ እንድትከተኝ ስቀመጥና ስነሳም እንድትጠብቂኝ ጠንካራይቱን አምባ መጸጊያ አንቺን የታመንሹሽን ጋሻ እታመንሻለሁ። አንቺን ተጠጋው ነፍሴንም በፊትሽ እጥላለሁ። አንቺን ተጠጋው ራሴንም በእጅሽ ሰጠው። ከንፈሮቼንም ለምስጋና መሳሪያ ያደረግኩ የሚቃረኝን ጸላቴን የሚያጋድለኝንም የሰይጣንን ፈረሶች ሰረገላ እንዳይደርሱብኝ አንቺን ተጠጋው። በአንቺ አመንኩ። ከመስታሜ ሰራዊት ከመክበብ ከርኩሳን መናፍስት ወጥመድ እንድድን አንቺን ተጠጋው። የመላእክት ጽልመት ፍላጻ እንዳይነድፈኝ ከአመፀኛም ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወመኝ ሰዎች ወጥመድ እንድድን አንቺን ተጠጋው። አንቺን አመንኩ። እኔን አገልጋይሽንም አድኝኝ። አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን የእሱ የአምላካችን በጎ ፈቃድ ይሁንልን። የተወለዱትን ይባርክልን። ከአውደ ዓመቱ ከበዓል በረድኤት በረከት እግዚአብሔር እንዳያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ። አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ይህን ድምፅ የምትሰሙ በሙሉ ሁላችሁም ሼር በማድረግ አገልግሎቱን እንድታፋጥኑ በትህትና እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 2 ቀን የሚነበበውን በሥላሴ ስም አነባላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚህ ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጽሐፍ ስለ እርሱ እንደተናገረ እግዚአብሔር መሰከረለትም። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ
ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪ ትውልድ አርያና ምሳሌ እንዲሆን ፈቀደለት። ስለ እርሱ ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋልን አለ። ከዚህ በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ። ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም አስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነ። አንዲት ቃልን እንኳ በፈጠረው በእግዚአብሔር ላይ አላንጎረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶችና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመን በተራራ ላይ ተጥሎ ሳለ የወዳጆቹንና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ ሞኝነት ትኖራለህ? እንግዲህ ስደበውና ሙት። ዳግመኛ እግዚአብሔር ደጅ ጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አድርጋለሁ ትላለህን አለችው። እንዲህስ እንዳትልይ ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠ በትል ተከበ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከቸገሬም አርፍ ዘንድ ከጠዋት ጀምሮ ፀሐይን እስቲገባ ድረስ እጠብቃለሁ። አሁን ግን እግዚአብሔር የማይገባ ቃል ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ሥርዓት እንዳትሰራባቸው አሕዛብ ሴቶች እንዳንዲቱ ተናገርሽ። ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን አላት። በዚህ ነገር መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብ ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔር በደመና ውስጥ ተናገረው። ከተናገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችንም ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናው እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን። በረከቱ ከኔ ከኃጥኡና ከእኛ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የመንፈሳዊ ማኅበር አባት የአባ ፓኩሚስ ረድእ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጸመደ ትሑት፣ ቅን፣ ታዛዥ፣ በበጎ ሥራው ፍጹም ነበረ። ከአባ ፓኩሚስ ዘንድ ከታናሽነቱ ጀምሮ መነኮስ ለፈጣሪው እንደሚታዘዝ የታዘዘ ነበረ። ስለዚህም አባ ፓኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በዕድሜው ሕፃን ሆኖ ሳለ አባ ፓኩሚስ ገሳጭና መካሪ አድርጎ ሾመው። አባ ፓኩሚስ ዕረፍት በኋላ በአባቱ በአባ ፓኩሚስ ፈንታ አበምኔት ሆኖ ተሾመ። ይህም አባት ትሕትናውን የበዛ ነው። ከዚህ ከኃላፊው ዓለም ክብር ይሸሽ ነበረ። የአገልግሎቱን በጎ ሥራ ፈጽሞ ወደደው። በእግዚአብሔርም ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከእኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ከአባ ኤሲ ጋራ
22 ሰዎች በሰማዕትነት ሞቱ። በረከታቸው ከኔም ከእናንተ ጋር ይኑር ለዘላለሙ አሜን። በዚህ ወር በዚች ቀን ዓመታዊ ክብረ በዓል ተከብሮላቸው የሚውሉ ቅዱስ ኢዮብ ጻድቅ፣ የአባ ቴዎድሮስ ሊቀ ምኔት፣ የታላቁ ቅዱስ ፓኩሚስ ደቀ መዝሙርና የአባ አረጋዊ ጓደኛ ሰማዕት የአባ ኤሲ ማሂበር። በወርኃዊ ክብረ በዓል ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ፣ ታላቁ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ሀገረ ብህንሳ። ቅዱሳኑ ሁሉ ረድኤት በእኔ በእናንተ በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማኅበራችን እግዚአብሔር ያሰፋልን ይጠብቅልን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆኑ ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተወዳጆች ሁላችሁም ይህንን ቪዲዮ ሻር፣ ላይክ በማድረግ ለምእመናን እንድታርሱልን፣ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሁላችሁንም እንጠይቃለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።